ለአረቦቹ ብቻ ስለሆነ ማለት ነው። ክርስቲያን ይግባ ክርስቲያን ወጥቷል። አይ ቲንክ ስልኩ እየሰራ አይመስለኝም። ተገባ በኋላ እየሰራ አይደለም እዚህ ላይ ገብቶ። ኦኬ እና እንደዚህ ከሆነ ለምንድን ነው ታዲያ ሙስሊሞች ለዓለም እንደተላከ አድርገው የሚከተሉት? ምን ቤት ናቸው? ሙሐመድ ለእነሱ ባልተላከበት ላይ ለምንድን ነው እንደተላከ አድርገው አሁን የሚከተሉት ነው ጥያቄያችን። ሙሐመድ የተላከው ለአረቦቹ በመካ ዙሪያ ላሉት በዛው ዙሪያ ያሉትን ለማስፈራራት ከሆነ ሙሐመድ ለምንድን ነው ታዲያ የተላከው? አሁን ተልኮልናል ለኛ ብለው የሚከተሉት ለምንድን ነው? ለምን ይከተሉታል? ሱራ 6 156 አንዴ ክፈችልን ክርስቲያን ቤላ። እሺ አሁን ማስገባት በጣም መከራ ነው። ክርስቲያኖች አትላኩ። እኔ አሁን ክርስቲያኖችን ሳስገባ ሳስወጣ ላደር ነው ማለት ነው። ለማስገባት በጣም ያስቸግራል ብዙ ሰው ስላለ። 656 ለማስገባት ከ55 ጀምረሽ አንብቢው። ይህም ያወረድነው የሆነውን የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክህደት ተጠንቀቁ። ያወረድነው መጽሐፍ የተወረደውም ከፊታችሁ በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ጨርሺ ስታነቢ በደንብ አስተውሉ። ያወረድነውን መጽሐፍ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ስለዚህ ለእነሱ መጽሐፍ ተሰጥቷቸዋል፣ ለአይሁዶችና ክርስቲያኖች። እኛ መጽሐፍ የለንም፣ ስለዚህ እኛን አይመለከተንም እንዳትሉ ለእናንተም ደግሞ የተሰጣችሁ። እነሱ በራሳቸው መጽሐፍ ይመራሉ። ሱራ 2 113 ላይ መጽሐፍ እንዳላቸው ክርስቲያኖችና አይሁዶች ስለሚናገር መጽሐፉ ሰዎች እንደሆኑ ስለሚያምኑ እነኛ ያላቸው መጽሐፍ ተወረደ ተሰጥቷቸዋል። ሰው እኛ ግን መጽሐፍ የለንም ብላችሁ እንዳትሉ ለእናንተም ያው ተሰጥቷችኋል፣ መጽሐፍ ነው። 62 2 አንዴ ክፈቹ። 62 2 ኦኬ አንብቢው። እርሱ ያ በመሀይሞች ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ከማጋራት የሚያጠራቸው መጽሐፍንና ጥበብን የሚያስተምራቸውም የሆነን መልእክተኛ ሙሐመድን ከእነርሱ ውስጥ የላከ ነው። እነርሱ ከእርሱ በፊት በግልጽ ስህተት ውስጥ ነበሩ። ጎበዝ፣ በደንብ አስተውሉ። ከሙሐመድ በፊት ሰዎቹ ምንድናቸው? አረብ ያሉት እንዳለ መጽሐፍ አልተሰጣቸውም፣ እምነትም የላቸውም፣ ግልጽ ስህተት ውስጥ ነበሩ። ሌሎቹ ግን መጽሐፍ ተሰጥቷቸዋል፣ አማኝ ናቸው። መጽሐፍ ያልተሰጣቸው እነማን ናቸው? በአረብ ያሉት ናቸው። ስለዚህ ለስህተተኞቹ መጽሐፍ ላልተሰጣቸው እንጂ ሙሐመድ የተላከው ኦልሬዲ መጽሐፍ ተሰጥቷቸዋል ተብለው ለሚታመኑት አይደለም እያለ ነው። ለምኖቹ ነው የመጣው? ግልጽ ስህተት ውስጥ ላሉት 36 አንዴ ክፈቹ። ስለዚህ በግልጽ በስህተት ውስጥ ላሉት ውሸት ነው የምትሉት ትገባላችሁ። በግልጽ ስህተት ውስጥ ናቸው ለተባሉት ብቻ ነው የተላከው ሙሐመድ። ኦልሬዲ ሌሎቹ መጽሐፍ ስላላቸው ስህተት ውስጥ ስላልሆኑ ሙሐመድ አስፈላጊ አይደለም ማለት ነው። ቁጥር 6 አባቶቻቸውን ልታስፈራሩ አባቶቻቸው ያልተስፈራሩትን በደንብ አስተውሉ። ማንን? አባቶቻቸው ያልተስፈራሩትን ህዝቦች ልታስጠነቅቅበት ተወረደ፣ እነርሱ ዘንጊዎች ናቸውና። በደንብ አስተውሉ። መጽሐፍ ያልተሰጣቸው ስህተት ውስጥ የነበሩትን አባቶቻቸውም ያልተስፈራሩትን ልታስፈራራበት መጽሐፍ ተሰጠ። ሱራ 6 እንድታስፈራራ ነው። ለማ? መጽሐፍ ላልተሰጣቸው። ሱራ 14 4 አንዴ ክፈችው። ሱራ 14 4 በደንብ አስተውሉ። የእነኛዎቹ መጽሐፍ ተሰጥቷቸዋል። አሁን ማንን ነው ቻሌንጅ እያደረገ ያለው ማለት ነው? መጽሐፍ ስላልተሰጣቸው ሰዎች፣ መጽሐፍ ስለሌላቸው ሰዎች ከመልእክተኛ ማናቸውንም ለነርሱ ያብራራላቸው ዘንድ በወገኖቹ በማናልኳችሁ በወገኖቹ። ሙሐመድ የኛ ወገን አይደለም። ሙሐመድ የኛን ቋንቋ አይደለም የሚናገረው። እኔ እያወራ ያለሁት አማርኛ ነው። ሙሐመድ ሲያወራ የነበረው አማርኛ አይደለም።
ከመልእክተኛ ማናቸውንም አንድም እንኳን ለነሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። ስለዚህ ቻሌንጃችን ምን ይሆናል? በወገኖቹ መልእክተኛን እያንዳንዱን የተላከው በወገኖቹ ቋንቋ የራሳቸው ቋንቋ ከሆነ አንድም ካልተላከ ስለዚህ ለኢትዮጵያም ተልኳል ማለት ነው። እፎይ ጀማል እንኳን ደህና መጣ። እንኳን ደህና መጣ። ሰላም ነው። እንዴት ነህ? ሰላም ነህ? እንዴት ነህ? አለን። አንተ ጥያቄ ልጠይቅህ? ጠይቃለህ። ይህን ክፍል ታውቀዋለህ? በኋላ መልሳለሁ። አንድ ጥያቄ ልጠይቅህ? ትጠይቃለህ። መጨረሻ ላይ ይህንን ጥያቄ ቅድሚያ ሄደበት መሐመድ መልሳለሁ። ለዓለም የተላከው ብለህ ነው የምታምነው? አንድ 2 ደቂቃ ብታስጠኝ መልሳለሁ። እሰጥሃለሁ። ተፈለከ 30 ደቂቃ እሰጥሃለሁኝ፣ ግን ስጨርስ ነው። ድሮ አብረን እኮ ታስረናል ነበር አዲስ አበባ ቃሊቲ ውስጥ። አንድ የሆነ ስልክ ሰርቃል ነበር። አንተ ሰርቃይ ልጠይቅህ መጥቼ ነው። የሆነ በፖለቲካ ጉዳይ ታስረ ነበረ ያኔ፣ ታስታውሳለህ? የሆነ ስልክ ተሰርቃል ነበረ። እስቲ መልስ። ጎበዝ፣ አንተ ነበርክ የሰረከኝ። በፖለቲካ ምክንያት እኔ ታሰሬ፣ አንተ ደግሞ ስልክ ሰርቀህ። ችግር የለውም። ወደ ቶፒኩ ማረጃ ልስጤ። ወደ ቶፒኩ ግባ። ማረጃ ልስጤ። ቆይ ወደ ቶፒኩ ግባ። መሐመድ መስየህ ነው እንደ ወንድማችን። ሱራ 3 161 እንክፈችለት። ሱራ 3 161 መሐመድ መስየህ ነው ነው የሚሉት ነበር አንተን ያኔ በፖለቲካ ጉዳይ ታውቃለህ? ችግር የለውም። በፖለቲካ ጉዳይ ከሆነ ነብይህ ደግሞ ምን ሰርቆ በኩርኩም መባል እንዳለበት ላሳየህ። ለነቢይም ሰለባን መደበቅ አይገባውም። ሙሐመድ ፓንት ሰረቀ ተብሎ መገለጥ መጣልኝ አለ። ፓንቱን የሰረቀው እሱ ነው ብለው ሲሉት ፓንቷ ስጠባ ሰለባ ማለት ቀይ ፓንት ነች። ከዛስ መገለጥ መጣልኝ አለና ነቢይ ፓንት አይሰርቅም ብሏል አላህ። ኦኬ፣ ለነቢይም ሰለባን መደበቅ አይገባውም። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ ዋጋዋ ትሞላለች፣ በእርሱም አይበድሉም። ሌባ ነህ ሲባል አዳምጥ። ሊስን ቴንክ ዩ ጎበዝ። ጉድ። እስኪ አንድ የሚውት አድርገው። አንድ የሚውት አድርግ። አንድ ሰው ነብይ ነው ሰርቀሃል ሲባል አዳምጥ። ሊስን ፕሊዝ። ቴንክ ዩ። አንዴ ሚውት አድርግ እኮ አንዴ ሚውት አድርጋ ጎበዝ። አይ ላስወርድ ነው። እምቢ ካልክ አስወርድሃለሁ። ሪስፔክት አድርጋ ስልኬ መልስልኝ እኮ አዳምጥ። እሺ ሚውት አድርግና ከስር ትሆንና አዳምጥ። ነቢዩ ሰርቋል ተባለ። ፓንት ሰርቃል፣ ሰለባ ሰርቃል ሲባል ኦኬ ቴንክ ዩ ጊፍት ምን ለሌብነቱ ነው እንዴ? ሰለባ ስለመስረቁ በክላሲካል እናድርገው ነው። ኤኒዌይስ ፓንት ሰርቀሃል ሲባል መገለጥ መጣልኝ አለ። የሰረቀው ከሌ ነው ከማለት ይልቅ ሰለባን የሰረቀ ሰውዬ ፓንቱን የሰረቀ በቂያማ ቀን ፓንቱን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ፣ ይሄ መልስ አይሆንም። ምክንያቱም ልብስ ጠፋብህ ከሌ ነው የሚሰርቀው ስትባል አይ ነብይ አይሰርቅም ብሏል አላህ። ራሱን እኮ ነው ሰርቋል ያልከው። አላህ አይሰርቅም ብሏል። የሰረቀው ሰውዬ ደግሞ ልብሱን ይዞ ይመጣል ብሏል። ጦር ሜዳ ሄደው ዘርፈው እኮ ነው። ተዘረፉ በኋላ ሊከፋፈሉ ሲሉ ከዛ ንብረት ውስጥ ፓንት ጠፋች። እንዴ ቅድም ነበረ ማን ወሰደው? ከዛ ነብዩ ነው የወሰደው ብለው አሙት ማለት ነው። እቺ ፓንት የሚገርማችሁ ሲሞት መቃብር ውስጥ አብራ ተቀብራለች። በኋላ ፓንቷ ማንም አይለብሳትም ብሎ ባሪያው አብሮ ቀብሯታል። ፓንቷ አብራ ነው የተቀበረችው። እቺ ቀይ ሰለባ አብራ ተቀብራለች እና ተቀብራለች። ነቢይ ከሆነ ከሌ ነው የሰረቀው ከማለት ይልቅ አይ ሌባው በቂያማ ቀን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ። ለማይማኖች መልስ ከሆነ እንጂ ለምሁራኖች መልስ አይሆንም። የበድር ጦርነት ላይ ነው የተካሄደው።
በኋላ ግን ንብረት ሁሉ ያ የተዘረፈው በኋላ ጭቅጭቅ ሲያመጣ የኔና ያላህ ነው ብሎ ተቀለለው። ጭራሽ ሱራ 8 አንድን ክፈችው። ሰማለሁ 8 1 እንደውስ ምን አጨቃጨቃችሁ? እንደውም አንዷን ፓንት ስለመውሰድ ለምን ትጨቃጨቃላችሁ? የተዘረፈ ሁሉ የኔ አይደል እንዳላቸውና ከጦር ዘረፋ ገንዘቦች ይጠይቁሃል እንዴ? ከሌ ይህን ይወስዳል እንደዚህ ምን አጨቃጨቀ? ለምን ሰረቀ አልሰረቀ ትላለህ ብሮ? የተዘረፈ እንደውም የኔ ነው። ማን ያለን? አላህ ነው ያለው። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። በቃ ፔሬድ። ኤኒዌይስ ወደ ቶፒኩ እንመለስና ወደ ቶፒኩ ስንመለስ ሙሐመድ የተላከው ለአረቦቹ ከሆነ ለኢትዮጵያኖች የተላከው ማን ነው? ለኢትዮጵያ የተላከ ነቢይ ማን የሆነ ጥያቄያችን ማለት ነው። ሙስሊሞች ማስገባት ትችላለሽ። አይ ቲንክ ቤላ ሞዴሬተር ሰጥቼሻለሁ። ሶፊያ ሰላም፣ እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? ይሰማል? ሰማለሁ። ጥያቄ አለኝ። ጥያቄ ትቀበለኛለህ? ጥያቄ በኋላ ላይ ጥያቄ ትንሽ ቆየት ባሉ እቀበላችኋለሁ። አሁን ቶፒኩ ላይ ሙሐመድ አይምን ቁርአንን ይህንን ክፍል ታውቂዋለሽ? ለዓለም ሁሉ ተልኳል። አይምን በገዛ ወገኖቻቸው ለሁሉም ተልኳል ይላል። ከኔ ጋር መወያየት ትችላለህ? እፎይ ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም ሙሉ ነው የተላኩት። ኦኬ፣ በምን ቋንቋ ነው የተላከው? ነቢይ የሚወርድለት በምን ቋንቋ ነው የሚላከው? በአንተ በራስህ እስኪ ጠይቀህ። ኢየሱስ በገዛ ወገኖቹ ኦኬ፣ በገዛ ወገኖቹ ቋንቋ ነው የተላከው ወይንስ በሁሉም ቋንቋ ነው የተላከው? መሐመድ ሰማለሁ። አንተ ትሰማለህ? ኦኬ፣ እሺ፣ ሚዩት አድርጊ በቃሽ። ካላወቅሽው አልሐምዱሊላህ። እንኳን ደህና መጣ። አሁን መወያየት ትችላለህ? ከኔ ጋር እያወራሁ ነው። አይሰማህም? ያንቺ እየተሰማን ነበረ። አይሰማህም? እኔ እና ኢየሱስ በአማርኛ ይናገራል እንዴ? ይሰማኛል። መልካም። ስለዚህ ሙሐመድ ለሁሉም ተልኳል ብለሽ ታምኛለሽ? ሁሉም በየቋንቋቸው ነው የሚላኩት። ይሄን ራሱ አታውቅም እንዴ? ጎበዝ። ለኢትዮጵያ የተላከው ማን ነበረ? ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም በሙሉ ነው የመጨረሻ ነብይ ናቸው የተላኩት ማለት ነው። ለመጨረሻው አልጠየኩሽም። ለኢትዮጵያ ኦኬ፣ ለኢትዮጵያ የተላከው ሙሐመድ ነው። በየቋንቋቸው ነው ነብያት የሚወርድላቸው አልኩህ እኮ። ጎበዝ። በቃ እሺ፣ ቴንክ ዩ። እሺ፣ አልሐምዱሊላህ። ይቀጥል። እሺ፣ ይሄን ክፍል ፈስረው። እሺ እፎይ፣ አሁን አንተ ጋር ለመወያየት ነው የመጣሁት እና እንኳን በሰላም አገኘሁህ። ትወያያለህ ከኔ ጋር? ቀጥል። መልካት ስራ መልካት ስራ። ቀጥል እኮ አንድ ጥያቄ ልጠይቅህና ከዛ ያን ጥያቄ ከመለስክልኝ እንወያያለን። አለዛ ካልመለስክልኝ መውጣት ስለሌለ ምን እንተረጋለን? ቀጥል። ከነብይ ትሻላለህ ብዬ ስለማስብ ቀጥል። ቀጣዩ እዚህ ጋር ፊደል እኔ አልሐምዱሊላህ ብዬ ጥፍ ያለሁኝ። እቺ አሊ ያለችው ምን ትባላለች? እቺ ለምሳሌ ሐምዘተል ቀጣ ነው ሐምዘተል ወስል ትባላለች። ለምሳሌ ቀጥል። እኔ እንደ ነብይህ ነኝ። ሳሂህ አልቡኻሪ 1913 ላይ መጽሐፍን ማንበብ ከማይችሉት መሀይሞች ነኝ። እዚህ ጋር ለምሳሌ አንድ ከላም አልዓረብ ዝም ብሎ አይሸመድድም እንደ አማርኛ ማለት ነው። ፕሊዝ አታልቅስ። ስምህን ጠርቼ አልሐምዱሊላህ ብዬ አንብብ አልኩህ አይደለ? አል ማለት ምን ማለት ነው? ከዛስ እያልክ እንድትል ሳይሆን እንድታለቅስ ሳይሆን አሁን ሀዲስ ላይ ግባና አንብብ። ደጋግሞ ትሪክ ስትሰራ እየሰማው ስለነበረ ነው ዝም ያልኩህ። ሆን ብዬ ትችለኛለህ፣ ከኔ ጋር ትወያያለህ፣ አቅሙ አለ። ሁሌ እንደው ጉራ አይሰለቻችሁ። አጥቤ ጨምቄ አሰጣችኋለሁ። ሁላችሁንም ተሰብስባችሁ ብትገቡ። ኤኒዌይስ ቶፒኩ ላይ ግባ። ጉራውን ተውና
ትፈስራለህ ወይንስ ሴቷ ትቀጥል? ሚዩትን አንሳ። ይኸውልህ ለምን ሚዩት ያራ ታደርገኛለህ? እንኳን ፉከራውን ተውና አሁን ቶፒኩ ላይ አንተ እኮ ይኸውልህ አንተ ጉራ እኮ አየሁት። ለምሳሌ አንተ በር ዘግተህ በቃ ማጨብጨብ ብቻ ነው። ስለዚህ ሚዩት አታደርገኝ። በቃ እኔን ተወኝና ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። ማልቀስ እኮ ያዝከው አንተ ነህ እኮ። ለምሳሌ እኔ እኮ ልንገርህ ልወያይ ነው የመጣሁት እንጂ አሁን አንተን ላዳምጥ አይደለም የመጣሁት። ስለዚህ የምትወያይ ከሆነ ልጠይቅህና ከዛም በኋላ ቀጥል። አውራ ተከፍቶልሃል አሁን ስለ ቡኻሪ ሙስሊም እዛ ካያተድ ይነዝጋ አልሐምዱሊላህ ያለው ሐምዘቱል ቀጥዕ ነው ሐምዘቱል ወስል ንገረኝ። እሺ ቀጥል። ቶፒኩ ላይ ስለ አንተ ስም አይደለም እኔ ስለ አንተ ስም ምን አገባኝ? አሁን ቶፒኩ ላይ ግባ። ነገርኩህ እኮ ይህችን ቃል እንኳን የማታውቅ ሰውዬ አሁን አንተ ከላም አልዓረብ አውቃለሁ ብለህ ሰው ቴንክ ዩ በቃ ከስሮን እና ታብታብ እያደረግህ አልቅስ። በጣም ታሳዝን። ስለ አንተ ስም ምን አገባኝ እኔ? አልሐምዱሊላህ ማለት ድንጋይ ይመስገን ማለት ነው። አፋይ ምን ነው? እንዴት ነህ? ማነሽ? ደህና ነህ ሆይ? እሺ ማነሽ? ሰላምታሽ ማን? እየሳቀኝ ነበር። ኦኬ ጥሩ። ሙስሊም ነሽ? አይ አልሐምዱሊላህ ሙስሊም ነኝ። ኦኬ ቴንክ ዩ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የሆነች ልጅ አለች ያወራኋትና አሁን ሰሚራ ሳይ ሚዩት ነው። ሰሚራ የምትባል ያወራኋት ነበር። ድምጿ ይቀራረባል ከረጅም ጊዜ በኋላ ዛሬ አውርቻታለሁ እና የእሷ ድምፅ መስሎ ነበረ። ኧረ እኔ አይደለሁም። ኦኬ ኦኬ እሺ። ለቤት አዲስ ነኝ። መልካም እሺ። ዛሬ ቁርአን ላይ ስናነብ ብዙ ቦታ ላይ በሁሉም ጎሳዎች ነቢይ እንደተላከ ይናገራል ደጋግሞ ቁርአን እና ለኢትዮጵያኖች የተላከ ነቢይ አለ ብለሽ ታምኛለሽ? በቋንቋቸው በቋንቋቸው ነቢዩ መሐመድ እሱማ ለአረቦቹ ነው የሚሆነው። ለዓለም እሱን እንመጣበታለን። እሺ በገዛ ቋንቋቸው ለሁሉም ግን ልከናል የሚለውን እንዴት ታደርጊዋለሽ? ለዓለም የተላከ ነብይ ነው እንጂ በቋንቋ የለም። ያኔ አንተ ኢየሱስ በቋንቋ ነው ለኢትዮጵያ ነው የተላከው። ያኔ ኢየሱስ እኛ ጋር እንደናንተ ከላይም የለማ እህታችን። እናንተ ምን ይላል መሰለሽ? በቋንቋቸው ብቻ ለሁሉም ተልኳል ይላል። እኛ ጋር እንደዛ በቋንቋቸው ለሁሉም ሚል ቢኖር ኖሮ ኦኬ፣ በአማርኛ የተላከ በኦሮምኛ እያልሽ ትጠይቂን ነበረ። እኛ ጋር እንደዛ ተብሏል፣ ክሌም አልተደረገም። ገባሽ? እናንተ ጋር ግን ቁርአኑ ምን ይላል? በደንብ አስተውይ። እንደዛ ብላችሁም ታምናላችሁ። ባይዘ ለሁሉም ሀገር በገዛ ቋንቋቸው ተልኳል ብላችሁ ታምናላችሁ። እንደዛ ከሆነ ለምሳሌ በኦሮምኛ የተላከው ማን ነው? በአማርኛ የተላከው ማን ነው? በትግርኛ፣ በአፋርኛ፣ በሶማሌኛ የተላከው፣ በስልጠኛ የተላከው ማን ነው? እያን እንቀጥላለን ማለት ነው። በደንብ አስተውያው። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። በምኖቹ ቋንቋ? በወገኖቹ ቋንቋ አንድም አላክንም። በቋንቋችን አንተ በቋንቋ ተምረህ አይደል? ያኔ አሁን ለምሳሌ ኢየሱስ ሌላ ቋንቋ ነው አይደል የሚያወራው? ያኔ አንተ የምታወራው ለምሳሌ ኦሮመኛ ነው። ኢየሱስ የሚያወራው ሌላ ቋንቋ ነው። እሺ ኢየሱስ ሁሉንም ቋንቋ የፈጠረ ነው እህታችን፣ ግን ችግር የለውም። ግን ቀጥይ እሺ። እና በቋንቋችን እንማራለን። ለምሳሌ ቁርአን አንድ ነው አይደል? የዓለም ነው። አይቻልማ እህታችን። የእናንተ እኮ አሁን የማይሆነው ምን መሰለሽ? የእኛ አሁን የእኛ ሐዋርያት ሥራ ምዕራፍ 2 ስትመለከቺ ዮሐንስ ወንጌል ምዕራፍ 5 ላይም ራእይ ላይ ማለት ነው ቋንቋ እንዲተረጎም በቋንቋ ሁሉ እንዲተረጎም መጽሐፍ ቅዱስ ክፍት ነው፣ ራሱን አልከለከለም። በዚህ ቋንቋ ብቻ አልተባለም። በዚህ ቋንቋ ብቻ አልተባለም። ሉቃስ ወንጌል ምዕራፍ 23 ላይ ስትመለከቺ ክርስቶስ ሲሰቀል እንኳን በዕብራይስጥ፣ በአረማይክ፣ በግሪክ ተጽፎበት ነበር፣ በተለያየ ቋንቋ ማለት ነው። የአይሁድ ንጉሥ ነው የሚለውን እንኳን በተለያየ ቋንቋ ጽፈውበት ነበር። ኢንተርፕሬት እንዲደረግ መጽሐፍ ቅዱስ ክፍት ነው። ለሐዋርያቶቹም ስልጣን ወደ ዓለም ሄዳችሁ ስበኩ ሲላቸው ምን እንዳደረገ ታውቂያለሽ?
አስቀድሞ ወደ ዓለም ሄደው ለመስበክ ምን አደረጋቸው? ቋንቋ ሰጣቸው። ልሳን ማለት ነው። የተለያየ ቋንቋ የህዝቦችን ሁሉ እንዲናገሩ መንፈስ ቅዱስ ወረደባቸው። ከዛስ የተለያየ ልሳን እንዲናገሩ በተለያየ ቋንቋ ሐዋርያት ሥራ ምዕራፍ 2 አንድ ክፈቹ። ክርስቲያን ቤላ ክርስቲያን ዛሬ አጉድሎናል። ስለዚህ መጽሐፍ ቅዱሱ ላይ ክፍት ነው እንደዚህ ሐዋርያት ሥራ ምዕራፍ 2። ስለዚህ መጽሐፍ ቅዱሱ በዓለም ቋንቋ ተተርጉሞ እንዲሰበክ ፈቅዷል። ቁርአኑ ግን እንደዛ አይደለም። ለሁሉም በራሳቸው ቋንቋ ሰጥቻለሁ ነው የሚለው። ይተርጎም አይደለም የሚለው። ለሁሉም ነቢያት መጥቷል። ለአንድም ህዝብ እንኳን ሳይቀር በራሳቸው ቋንቋ ተልኳል። ሙሐመድ ደግሞ ለአረቦቹ በአረብኛ ነው የተላከው ይላል። በደንብ አስተውይ። ለአረቦቹ በመካ ዙሪያ ያሉትን እንድታስፈራራ አረብኛ ቋንቋን አድርገን አወረደን ነው የሚለው። እንደዛ ከሆነ ሙሐመድ እኛን አይመለከትም። ምክንያቱም አረብኛ ግልጽ አይደለም ለእኔ። አረብኛ አልችልም። ታስተምረኛለሽ ክርስቲያን ስትወኝ። ኤኒዌይስ እንደዚህ ይላል። ሙሐመድ እኮ እየሰማኸኝ ነው? ሙሐመድ እኮ አናመልከውም እኮ ገብተዋል። እሱ የአላህ መልእክተኛ እንጂ እኮ የምናመልከው እኮ አላህን ነው እንጂ እኮ ሙሐመድን እኮ አይደለም የምናመልከው እኛ። የአላህ መልእክተኛ ከሙሐመድ እኩል አምልኮ ምንድን ነው? እሱ መታዘዝ፣ ለእሱ መገዛት አይደለ? ሳያል ቡኻሪ ሎክ እኛ ነፍሳችን በላይ የምንወደው አንድ ፈጣሪ ነው። ዘዳግም ምዕራፍ 6 ከቁጥር 4 እስከ 5 ያ እግዚአብሔር አንዱ የሆነው ለዛ የምንገዛው ነፍሳችንን የምንሰጠው ማቴዎስ ወንጌል ምዕራፍ 10 ላይ ሁሉን ትተን የምንከተለው ክርስቶስን ነው። ቡኻሪ 15 ላይ ከእናት ከአባት ከልጅ ከሁሉም ከነፍስሽ በላይ አስበልጠሽ እስካልወደድሽኝ ድረስ እምነት የለሽም ብሏል ሙሐመድ። ይሄ አምልኮ ነው እንደኛ። ከምንም በላይ ከልጆችሽ ከእናትሽ ከአባትሽ በላይ ልትወጁ የሚገባው ፈጣሪን ብቻ ሆኖ ሳለ ለፈጣሪ የሚሰጠውን የፍቅር ደረጃ ሙሐመድ ጠቀለለና መጽሐፍ ቅዱስ ላይ ለፈጣሪ ይሰጣል የተባለውን ለእኔ ነው የሚሰጠው አለ። ራሱን ደግሞ ክፈችላት፣ ቡኻሪ 15ን ክፈችላት። ደግሞም ሱራ አልአሕዛብ 36 ላይ አላህና ሙሐመድ ለሁለቱ እኩል ፍርዳቸው እኩል እንደሆነ አስቀመጠው። አላህና ሙሐመድ ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ለዋጭ የላቸውም ይላል። ሱራ 59 ቁጥር 7 ላይ ማናቸውንም ነገር ሙሐመድ የሰጠሽን ሳታመናች እስካልተቀበልሽ ድረስ አማኝ አይደለሽም። ስለዚህ ማናቸውንም የሰጠሽን መቀበል አለብሽ። ይህ አምልኮ ነው። ሱራ 4 65 ላይ ለሙሐመድ በሙሉ አንድ እንኳን ሳትቀሪ ለሱ እስካልተገዛሽ ለሱ እስካልታዘሽ ድረስ እምነት የለሽም። ይሄ አምልኮ ነው። ሰውዬ ለሙሐመድ አይደለም በተመሳሳይ ለአላህ ነው የምንገዛው እኛ። ይሄው ሙሐመድ ያለው መልእክተኛ ነው። ነኖፍ እሺ፣ አንብቢው ቤላ። The prophet said, ነብዩ እንዳሉ none of you will have a face till he loves me more than his father, his children and all mankind. ከሁሉም የሰው ፍጥረታት ከአባቱም ከልጆቹም በላይ አስበልጦ እኔን የማይወደኝ ለእርሱ እምነት የለውም ይላል። ፊዳከ ወአቢ ወእምያቲም እህታችን እስኪ ይቅርታ መውደድና ማመን እኮ ይለያያሉ። ወንድማችን አይሰማም? አንዴ ሰሚራ አንዴ። ኦኬ በደንብ ስሙ። ምን እንደሚለው the prophet said none of you will have a face till he loves me more than his father, his children and all mankind. ማንም ሰው እኔን ከአባቱ ከልጆቹ ከሁሉም የሰው ዘር በላይ ማይወደኝ ከሆነ ለእርሱ እምነት የለውም ይላል። ይሄ ሊትራሊ አምልኮ ነው። እንደኛ ከምንም ከፍጡራን በላይ ከሁሉም የሰው በላይ ከልጆቻችንም በላይ የምንገዛለት የምንወደው ፊዳ የምንሆንለት እንሰዋልህ የምንለው ለግለሰብ ሳይሆን ለፈጣሪ ነው። ይህን ሙሐመድ ለራሱ ወስዶታል። አሁን ሱራ 14 አንዴ ክፈችው፣ አትዝጊ ካሜራ። ሱራ 14 ላይ ለጎሳዎች ሁሉ ተልኳል ይለናል። ይህንን እንዴት ነው የምታዩት? ይህንን እንዴት ነው የምታዩት? በአማርኛ ቋንቋ የተላከው ማን ነው? ለምሳሌ በአማርኛ የተላከው ማን ነው? መመለስ ትችላላችሁ? ይህንን በአማርኛ የተላከው ነቢይ ማን ነው? ሙሐመድ የተላከው ለአረቦቹ በአረብኛ ነው። ቅድም ባየነው መሰረት በአረቦቹ ለአረብኛ ሱራ 6:92 አካባቢ ላይ በመካ ዙሪያ ያሉትን ሊያስፈራራ ለአረቦቹ በአረብኛ የተላከ ነው። ለሁሉም ሱራ 10 47 አንዴ ክፈችው።
ለሁሉም ተልኳል። ለሁሉም ህዝቦች አንድ ሳይቀር ይላካሉ። ሁሉም ነብያት በየቋንቋቸው ይላካሉ። አማርኛን እንግሊዘኛን የፈጠረው አንድ አላህ ሱብሃነሁ ወተዓላ ብቻ ነው። እሺ ለአማርኛ የተላከው ማን ነው? ለእኛ ህዝቦች የተላከ ማን ነው? እስኪ ለህዝቦች ሁሉ መልእክተኛ አላቸው ይላል። ማን አልሽ? እፎይ ይሰማል። ቀጥይ። ለምን እብሮን አታስገባውም? እኔ አሁን ሐዲስ እንግሊዘኛ ማንበብ አልችልም። ስለዚህ እብሮን አስገባውና እብሮ እንግሊዘኛ ይችላል። እብሮ አልሽ? አይ ብሮ እሱ እኮ ዘዳግም ከ23 ውጭ የሚያውቃት የለም። ዘዳግም 23 ብቻ ነው የሚያውቃት። እሷ ደግሞ ተመታችበት። እኛ ቤት ገባና አንድ ቀን ተሳስቶ እሷን መለስንበት። በቃ ምንም አማራጭ አጣ። እሱ ብቻ ነው የሚያውቀው። እሱ ከሷ ውጭ የሚያውቀው የለም። እናንተ ሁሉንም አውቃለሁ እያልክ ነው? እኔማ ከኔ ጋርማ ማንም እንዴ ነውር እኮ ነው። ከኔ ጋር ማለት በእናንተ ኡስታዞች ጋር ታነጻጽረኝ። ሁሉንም አላውቅም። ሁሉንም ሰው አያውቅም። ከእውቀት ከፍለን እናውቃለን ነው የሚለው ሐዋርያው ቅዱስ ጳውሎስም። ነገር ግን ከእናንተ ኡስታዞች ጋር ደግሞ ካነጻጸርሽ ለእኔ ስድብ ነው። ኤኒዌይስ ሉክ ለህዝቦች ሁሉ መልእክተኛ አላቸው። ለእያንዳንዱ ህዝብ ደግሞ በቋንቋቸው ተልኳል። ማን ነው የተላከው ለሌላው ህዝብ? ለኢትዮጵያ ላይ የተላከው ለምሳሌ ማን ነው? ሱራ 43 3 አንድ ቼክ አድርጊው እስኪ። ሶፊያ እንኳን ደህና መጣሽ። ኦኬ ገላጭ በሆነ መጽሐፍ እምላለሁ አለ። እኛ ታውቁ ዘንድ አረብኛ ቁርአን አደረግነው። 14:4 ላይ በተመለከትነው መሰረት ለእያንዳንዱ በቋንቋው ነው የተላከው አለን። በጎሳው በቋንቋው ተላከለት አለን። ታውቁ ዘንድ አረብኛ አደረግነው አለን። እኛ አረብኛ አናቅም። ስለዚህ እኛን አይመለከትም። እኛም የሚመለከት አይደለም። ታውቁ ዘንድ ምን አረብኛ አደረግነው። ስለዚህ አረብኛ እኛን አይመለከተንም። አረብኛ ለሚመለከታቸው ነው ይሄ። ሁሴን እንኳን ደህና መጣ። ደህና ቆያችሁ? ሰላም ነው ይመስገነው። እንዴት ነህ? ኦኬ ይህን ክፍል እንዴት ታየዋለህ? አረብኛ ትችላለህ? ይህን ክፍል ትክክል ነው። ክፍሉ ግን ምን አለ መሰለህ፣ አንድ ጥያቄ አለኝ አንተ ጋር ማለት ነው። ክፍሉ ትክክል ነው። ምንም ነገር የሚባል ነገር የለውም። ግን አወራር ላይ ትንሽ አንተን ያመጣህበት አቅጣጫ አልገባኝም ስትል ሲልህ ምሳሌ አሁን ለአንተ ብሎ በአማርኛ ቁርአን እንዲመጣልኝ መፈለግህ ነው ወይ ሌላ ነብይ እንዲላከል ፈልገህ ነው? ምን ፈልገህ ነው? ኧረ እኔ ሁለቱንም አልፈለኩም። መሐመድ የተናገረው አለ። ምን ብሎ ተናገረ? ካልፈለከማ ማለት ነው ለአረብ ሀገር ሄደን ከማውራታችን በፊት ይሄ አማርኛ አንተ ባለህበት ኢትዮጵያ አንድ አቅጣጫ ይታወቃል ወይ ቋንቋ የሚለውን ትንሽ መጀመሪያ ማየት ያለብህ። ያ ምን መሰለህ ጎበዝ መሐመድ ምን አለ? በደንብ አስተውል። አረብኛ ታውቁ ዘንድ አረብኛ ወረድ ነው አለ። ለሁሉም ቋንቋ ደግሞ ለሁሉም ህዝቦች ደግሞ መልእክተኛ ተለቁባቸዋል አለ። ላልተላከባቸው አንዶች ቀርተው ነበር፣ አረቦቹ ናቸው። ለነሱም እኔ ነኝ አለ። እነሱ ሴት ነው የሚገኙት ብለን ስንጠየቀው መሐመድ ይመልስልን። እኔ ከምናገር ለእኛን የተላከው ወይንስ ለማን ነው የሚለውን መሐመድ ራሱ ይመልስልን አይሻልም? ለሱ እኔ ለሱ መልስ አንተ መልስ ከምትሰጠኝ ራሱ መሐመድ ይመልስ አይሻልም? እኔ ልስጥ ለሱ መልስ ኖ እኔም አልመልስ ሁሴንዬ፣ አንተም አትመልስ። ራሱ መሐመድ የት ያሉትን ሊያስጠነቅቅ እነማንን ሊያስፈራራ እንደተላከ ራሱ መሐመድ ይመልስልን አይሻልም? እሱ ነግሮናል እኮ መለሰ፣ ነግሮናል። ጎበዝ። ስለዚህ ጎበዝ ሁሴንዬ ራሱ መሐመድ እንዲመልስ እንፍቀድለት። ለመሐመድ እንቶ መሐመድ አለ የቁርአኑ ባለቤት ሱራ 6:92 አንዴ ክፈችው። መሐመድ ለማን ነው? ማንን ልታስፈራራ ነበረ ቁርአንን ያመጣው?
ኦኬ አንብቢው። አላህ አወረደ በላቸው፣ ከዚያም በውሸታቸው ውስጥ የሚጫወቱ ሲሆኑ ተዋቸው። ይህም ያወረድነው የሆነው ብሩክ ያንን በፊት የነበሩትን መጽሐፍ አረጋጋጭ መጽሐፍ ነው። የከተሞችን እናት መካን እና በዙሪያ ያሉትን ሰዎች ልታስጠነቅቅበት አወረድ ነው። እነዚህ በመጨረሻይቱ ዓለም የሚያምኑት ማንን ሊያስጠነቅቅ ነው ቁርአን የወረደው? ሁሴን ቁርአን ማንን ሊያስጠነቅቅ ሳይሆን ተው እንጂ እንዴ አላህንማ አሸምጥጠዋ። አሸምጥጠው መለስ አድርጊው ትንሽ አዳምጠኛ። ከርሰሯን አንሻት። አዳምጠኛ። እሺ የከተሞች እናት ማነች እሷ? ሁሴን ሊነግርህ እኮ ነው። አዳምጠኛ። እሺ አዎ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ስፍራ አላቸው። የሰው ልጅ ናቸው፣ ፈጣሪ አይደሉም። የሰው ልጅ ናቸው፣ የተፈጠሩበት ስፍራ አላቸው። ፈጣሪ ደግሞ ትእዛዝ ሲሰጥ ቀድማ ከራሲ ነፍስ ነው፣ ከዛ ቤተሰብ ጎረቤት ያለ ይቀጥላል እንጂ አንተ ነፍስህንና ጎረቤት አካባቢን ሳታዲን ለሌላው ሰው መሆን አለው ማለት አችልም። ስለዚህ ማንን ሊያስጠነቅቅ ነው የወረደው ቁርአን? ማንን ለማስጠንቀቅ ነው የሚለው? የተፈጠረበትን አካባቢ ሰዎችን አስጠንቅቁ፣ ከዛ በኋላ ነው እየቀጠለ የሚሄደው። አይ ከዛ በኋላ ሚል ካለ ታመጣልናለህ። እሺ ግን እዚህ ጋር እንስማማ። የለም እንደዛ ሚል ርዕሱን ዋና ከረህመታን ለዓለሚን ነው፣ ለዓለም ነላከው። ዋና ርዕሱ ይሄ ነው። አይ ኖ እሱ ተረት ተረት ነው። እሱ በአንተ ቋንቋና ተረት ተረት የአንተ አስተሳሰብ ነው ይሄ። አይ በአንተም ነው፣ እዚሁ ክፍል ላይ የሚገኝ ነው። እሱ 107 ላይ የሚገኝ ነው። የአንተ አስተሳሰብ በልቻቸዋለኝ። እናንተ የምታመጧቸውን ስለማውቃቸው አትልፋ። ለዓለም እዝነት አደረግን። ሁሴን ኢቭን ለዓለም እዝነት አደረግን የተባለው አካል ማን ነው? እሱ ለዓለም እዝነት የተደረገው ብለህ መልስ የለህም። ምክንያቱም ሙሐመድ ለዓለም እዝነት ተደረገ ይላል ክፍሉ። ሙሐመድ ግልጽ አስፈራሪ እና አሸባሪ ነው አይደል? ሙሐመድ እኔ ከነቢያት የምለየው በሽብር እታገዛለሁ ነው ያለው እንጂ እንትን አይደለም። የዓለም እዝነት ሽብር ምንድን ነው? ሽብር ነው። ምን ሌላ ምን አለ? እኔስ ቃሉን ብዙ የምንጠቀመው ቲክቶክ እንትን ስለሚል ሽብር ገለጸው እስኪ። ሽብር ነው፣ በማሸበር ነው የምታገዘው። ከነቢያቶች ከሌሎቹ የምንለየውን አሸባሪ ነኝ ብሏል። ግን እዛ ጋር ለዓለም እዝነት ነው የሚለው ማንን እንደሆነም አይናገርም። እሱን አትጥቀሰው፣ አይጠቅምህም። አሁን እዚህ ጋር እንስማማ። አንዳንዴ ማለት ነው 4 ማዕዘን 5 ማዕዘን መተርጎም በማይችል ቋንቋ ብናወራ ትርጉም የለውም። ስለዚህ ቆይ እሺ እንስማማ። ሙሐመድ የተላከው በአረብ አቅራቢያ ያሉትን እንዲያስፈራራ ተልኳል? አልተላከም? ተልኳል። ኦኬ የተላከበት ቋንቋ አረብኛ ነው አይደለም? አረብኛ ነው። ኦኬ ሁሉም ጎሳዎች፣ ህዝቦች ነቢይ ተልኮላቸዋል በራሳቸው ቋንቋ? አልተላከላቸው? በየጊዜ ላሉ ተልኮላቸው። ስለዚህ ለሁሉም ህዝቦች ሁሉም ስትል የአንተን አማርኛ አትጨምረው እዛ ጋር አይሰራም። አንተ አማርኛ እኛ ህዝብ አይደለንም? ለምን ኢትዮጵያ ውስጥ ራሱ ግማሽ ቦታ አይታወቁም። ኦኬ ስለዚህ ነብዩ ተሳስቷላ። ለሁሉም በቋንቋቸው ተልኳል ሲል ውሸቱን ነው ማለት ነው። አላህ ዋሽቷል። ጎበዝ። የአንተ አማርኛ ቃል ማለት ነው ሁሉን ነገር አካቶ መያዝ አይችልም። አይቻል። አማርኛን ተውና ያወራ በአማርኛ ነው ሁሴን አማርኛ ተውና ሶስት ሰዎች ብቻ ያሉበት ያለ ቋንቋ እንኳን ቢሆን በሁሉም በቋንቋቸው ልክ ያለው ካለ እነሱንም ይመለከታል። አይ እነሱ ምናምን ብለህ ምንክ ከሆነ ቁርአን ስህተት ይሆናል። ምክንያቱም በቋንቋቸው ለሁሉም ልክ ያለው ብሎ ስላለ አንድም አልቀረኝም ስላለ አንድ መነሻልስቲና እሺ የሰው ልጅ ከተፈጠረ እስካሁን ስንት ቋንቋ ተናግሯል? ንገረኝ። ቢሊየንም ይናገር፣ እሱ ጥያቄያችን አይደለም። ንገረኛ። ያን ስታቅ ምን አገናኘው? ስለ ቋንቋ ምን አገናኘው? ሁሉም ያል ከሚጨምረው ከዛ ኬዝ ነው። አንተ ምን አገናኘው ከጥያቄያችን ጋር? በአንተ አማርኛ ስለምታቅ ሌሎች ቋንቋዎች ስለምታቅ ያን ለማጣላት ነው ያወራ ያለው እንጂ አሁን ትክክለኛ ትርጉሙ አታው አይደለም። ስለዚህ እንዳንተ አባባል ለምሳሌ ኢትዮጵያ ውስጥ ያሉ ነገዶች ቋንቋ አላቸው አይደለ? አላቸው። እነኛ ህዝቦች አይመለከታቸውም? ለነሱ መልእክተኛ ባይመጣላቸውም እያልከኝ ነው አይደለ?
ለዓለም ተብሏል። ለየትኛውም ቋንቋ ተናጋሪ ይመለከታቸዋል። መሐመድ ነገር ለዓለም ለተላኩት የትኛውም በቋንቋቸው የተላከ ነው እያልኩ ያለሁት ያ ሌላ ቃል ነው። ያ ሌላ ምን መሰለህ? አንድ ነገር አንተ ቁጭ ባልከበት ሰፈር ጎረቤት የምትግባባው ቋንቋ በማይግባባ ቋንቋ ማውራት አችልም። ምንድን ነው የምታወራው? ቁርአኑን ፈስረው። እሺ ቁርአኑን ፈስረው። አዳምጥ። ወይን አልገባህም ወይን ገብቶህ እያመለጥክ ነው። ሙሐመድ ምን አለ? ቅድም ባሳያችሁ ላይ ሱራ 6 155 ጀምሮ ለሌሎቹ ተሰጥቷቸዋል አለ። ለሌሎቹ ወርዶላቸዋል መጽሐፍ ያልወረደላችሁ አሁን እናንተ ናችሁ። ለእነሱ ተሰጥቷቸዋል ለእኛ አልተሰጠንም እንዳትሉ ይኸው ለእናንተ ማወረድኩ አለ። ምን? በአረብኛ ቁርአንን። ከዛ ምን አለ? ለሁሉም በቋንቋቸው ተሰጥቷል ለእናንተ ነው የቀረው አለ። ደግሞም ይህ አረብኛ በመካ አካባቢ ያሉትን ለማስጠንቀቅ ለማስፈራራት ነው አለ። ለእናንተ የቀረ ነው የሚል የለም። ኦኬ ለእነሱ እንዳልተሰጣቸው ባሳየ እስልምና ለቀህ ትወጣለህ። ለእናንተ የቀረ ነው የሚል የለም እኮ። ለእነኛ ተሰጥቷቸው ለእነሱ ሳይሰጣቸው ቀርቶ እንደሆነ ለእኛ አልተሰጠንም እንዳይሉ እንደተሰጣቸው ባሳየ ትወጣለህ ከእስልምና። እንደዛ ሳይሆን እንደዛ አይደለም እኮ ጥያቄው። አንተ ለእናንተ ቀርቷል የሚል ነገር የለም ነው። ኦኬ ለእነሱም ተሰጥቷቸው ነበር አስቀድሞ። ለእነሱ እኮ ለማን? ለአረቦቹ እኮ ለግማሹ ወርዶለታል። ድሮም ተሰጥቷል። አረብኛ ትላንት ነው እንደመጣው። ኦኬ በፊት ወርዶላቸው ነበረ። ወርዷል። ምን ያህል እርግጠኛ ነህ? እንዴት? ኦኬ በፊትም ወርዶላቸዋል አለኝ። ጎበዝ 34 44ን አንዴ ክፈችልኝ። በፊትም ወርዶላቸዋል። እስኪ አንተ ነህ ትክክል ወይንስ ቁርአን ነው ትክክል? አንብብ እስኪ። በፊት መጽሐፍ ተሰጥቷቸዋል እያለን ነው እሱ። ወርዶላቸዋል። የሚያጠኗቸው የሆኑ መጽሐፍቶችን ምንም አልሰጠናቸውም ይላል። አላህ ነው ትክክል? አንተ ነህ ትክክል? ለማን ነው ያለው? ይሄን ከአንተ በፊትም አስፈራሪ ነብይን ወደ እነሱ አላክንም ይላል። ለማን ነው ይሄ ተባለው? ለማን ይመስላል? ንገረኛ። ለማን ይመስላል? ንገረኛ። አንተ ለሙሐመድ ነው ብዬ ሞግታለሁ አይደለም ብለህ ትሞግተኛለህ? ያመጣው አንተ ስለሆነ ንገረኝ። ለሙሐመድ ነው መልእክተኛ ያልተላከላቸው መጽሐፍ ያልተሰጣቸው። ቅድም እኔ እያልኩ ያለሁትን የት አለ ስሙ? ኦኬ ሙሐመድን አይደለም ሙሐመድ ብሎ ጠርቶ ሲያስተምር ሲጠኝ። ሙሐመድማ በቁርአን ውስጥ እኮ የተጠራበት 3 ቦታ ነው 4 ቦታ የተጠቀሰው። ቁጥር 6 ላይ አድርጊው። 46 አድርጊው። ቁርአን ግማሹ ታሪክ ነው። 46 አድርጊው። አዳምጣው። የሚገስጻችሁ በአንዲት ነገር ብቻ ነው፣ እርሷም 2 1 ሆናችሁ ለአላህ እንድትነሱ ከዚያም በጓደኛችሁ በሙሐመድ ምንም እብደት የሌለበት መሆኑን መርምራችሁ እንድትረዱ ነው። እርሱ ለእናንተ ከብርቱ ቅጣት በስተፊቱ አስጠንቃቂ ነው እንጂ ሌላ አይደለም። ክፍሉ የሚያወራው ስለ ሙሐመድ ነው። ያው ይሄ አይደለም። ላታመልጭኝ አታራሮችኝ አለ። አይደለም። ይሄ እኮ የሚያስተምራችሁን ተቀበሉ ነው እኮ። አይዋ ለእናንተ ምን አወረደላችሁ? መጽሐፍ ስላልወረደላችሁ መጽሐፍ አወረደላችሁ። ይሄ የሚያስተምራችሁን ተቀበሉ ነው እኮ። የነገርኩህ እኮ ነው። ቁጥር 44 ጀምሮ አውዱ ስለሱ ነው የሚያወራው። አይደለም፣ አይገናኝም። ራስ አይደለም። እኔ እኮ ላክብድብህ እንዴ? መልሹ ክፍሉ ላይ። ይሄ እኮ መልስ ሊሆን እኮ አይገባም። ይሄ እኮ ትምህርት እኮ ነው። እፎይ እየካደ እኮ ነው ወንድምሽ። ይሄ መሐመድ ላይ አይደለም የወረደው እያለን ነው። ይሄ ክፍል ማለት ነው የወረደው ወንድማችን። እሱን እኮ አሳይኝ ያልኩ ያለሁት እኮ ማለት ነው የወረደው መሐመድ ላይ አይደለም ብለህ ነው የምታምነው? አንተ መሐመድ ነው ያልከው። አንተ ማን ነው ብለህ ነው የምታምነው? የመሐመድ መሆኑን አሳየው። አንቺ ቁርአን ላይ ብቻ ስላገኘኸው መሐመድ ላይ ነው ወረደ ማለት ነው? ማን ነው ማለት ነው? ካዳ መጽሐፍ ያልተሰጣቸው በደንብ አስተውል። ቁርአን ላይ ወረደው ጥቀሳ እነ ከሌን ነው በለኝና ጥቀስ። ምን
ይሄ ክፍል የወረደው ለነከሌ ነው በልና ጥቀስ እስቲ። ለምን ጠቅስልሃለሁ? የለም አይጠቅስም እኮ መሐመድ። ኦኬ ጎበዝ እኮ ፕሊስ። አንተ እየተባለ ያለው ስሙ ቁጥር 46 ላይ መሐመድ እንደሆነ አሳየውህ። ከእርሱ በፊት መጽሐፍ ያልተሰጣቸው መሀይማን እንደነበሩ አመጣውልህ። ምንድነው የምትለኝ? ዝቅ አድርጊው ትንሽ 43 መጽሐፍ በመሰጣቸውን አንተ አሁን ቀናኸው። እኔማ ለምን ቀናለሁ? አንተ እኮ ቅድም ዋሽተሃል። መጽሐፍ ተሰጥቷቸዋል እያልከኝ ነበር እኮ ቅድም። ቀንተህ እኮ ነው አንተ። ቅናት ነው። ሌላ ችግር ላምጣብህ። በእነርሱም ላይ አንቀጾቻችን ግልጽ ሆነው በተነበቡላቸው ጊዜ ይህ አባቶቻችን ይገዙት ከነበሩት ነገር ሊከለክላችሁ የሚፈልግ ሰው ነው እንጂ ሌላ አይደለም አሉ። ይህም ቁርአን ከፋሪው የተቀጣጠፈ ውሸት ነው እንጂ ሌላ አይደለም አሉ። እነዚያም የካዱት እውነት በመጣላቸው ጊዜ ይህ ግልጽ ድግምት ነው እንጂ ሌላ አይደለም አሉ። የሚያጠኗቸው ከፋሪው ቁርአን ማለት እንደወረደ እንግዲህ እናንተ ፍረዱ። በቃ ቁርአን የማ መጽሐፍ እንደሆነ የሚያጠኗቸው የሆነ መጽሐፍቶችንም ምንም አልሰጠናቸውም ከአንተ በፊትም አስፈራሪ ነብይን ወደ እነርሱ አላክንም። ወንድማችን ሁሴን ይበቃሃል ይመስለኛል። የዚህን ያህል እንትን ካልክ አይሻልም? ማን ናቸው ያልተላከላቸው ሰዎች እነዚህ የተጠቀሱ? አይ በቃ ይበቃል። ቁርአን ማለት እንደተላከ እንኳን ማታውቅ ከሆነ እኮ አስቸጋሪ ነው ከአንተ ጋር ማውራት። ናፊ ጥያቄን ትቀበለኛለህ? ጥያቄ በኋላ አሁን ቶፒኩ ላይ ናፊ ወይንም ደግሞ ኦብሴ ኦልራይት አንድ ሙስሊም አስገቢ። እሺ እንዴት ነው እሱ ነገር? ይህንን ክፍል እንዴት ነው የምታዩት? መሐመድ ለማን የተላከው? ኖ ቻሌንጅ አድርጉኝ እስኪ። ኖ ቻሌንጅ አድርጉ። ለማን የተላከው መሐመድ? ለማን የተላከው መሐመድ? መረቁን ለነኛ አጥንቱን ለኛ ኦብሴ ይርታ ጉርባ መጋላይ አብሮ እንዴት ነህ? እንዴት ነው? ሁሉ ተማም ነው? ይራው ልድገምልህ እንዴ? ድገመው እስኪ። መረቁን ለነኛ አጥንቱን ለኛ ብሮ እያማን ነው? እርግጠኛ ነኝ ረመዳንን እንደዚህ እያልክ እየጾምክማ ከሆነ በጣም ኢፍታዊ ነው፣ ኢፍታዊነት ነው። ምን እንዴት ጾማለሁ? በእናትህ ቄሱ ከዛ ጋር መረቁን ለነኛ አጥንቱን ለኛ እያለ እንዴት ጾማለሁ? ታዲያ ስጋ የለውም ማለት እኮ ነው እኮ። መረቁን ለእናንተ አጥንቱን ለራሱ ከወሰደ ጅኒ ወንድሞቻችሁ ናችሁ አይደለ? ጅኒ ወንድሞቻችሁ በመሆናቸው ደግሞ የጅኒ ምግቦች የሚባለው አጥንት ነው አይደለ? ምን በቃ እኔ የለም ማለት ነው እኮ እናንተ አጥንት አበሉ። ቤተክርስቲያን ፊት ለፊት ነው እና መረቁን ለነኛ አጥንቱን ለኛ ያ አዝነውላችሁ ነው። ካህናቶቹ ምን ያህል አዛኝ መሆናቸው የሚያሳይ ነው። ሳይ ሙስሊም 450 ኤ ላይ መሐመድ አጋንንቶች ግብዣ አድርገውለት ነበረ። ከዛ ሲመጣ አጋንንቶች ወንድሞቻችሁ እንደሆኑ ተናግሯል እና በኋላ ግን እስልምናን እንደተቀበሉ ተናገረ። ምግባችን የለም ይኸውልህ የእናንተ መጽሐፍ ላይ የእናንተ መጽሐፍ ላይ የሙስሊም እውነታዊ ቦታ ሊናገር ሲል ማለት ነው ያችን ቦታ ህዝባችሁን ምን ብሎ ያስተምራል? መረቁን ለነኛ አጥንቱን ለኛ ብሎ ይዘል። ይሄ አዲስ መገለጥ ነው። ይሄ አዲስ መገለጥ መሆን አለበት። አስባል መረቁን ለነኛ አጥንቱን ለኛ ካለ ምክንያቱም ጭራሽ እማትሙት ጭራሽ ማለት ነው ትክክለኛ እምነት መሆኑን ቁርአን ስለሚገልጽ እዛ ቦታ ላይ እናንተ መጽሐፍ ቅዱስ ላይ ማለት ነው መረቁን ለነኛ አጥንቱን ለኛ ብሎ ያሳልፈዋል ማለት ነው። ቆይ እሺ ቅሬታ ይሰማሃል አንተ አጥንቱ ስላልተሰጣችሁ?
አጥንት ስላልተሰጣችሁ ቅሬታ ይሰማል? እኔ እኮ የሚገርመኝ እኮ ማለት ነው ለምን እንደሆነ ታውቃለህ እንዳልኩት ሲደርስ ማለት ነው አብሳ ለምን ይሄን እንዳልኩ ታውቃለህ? ቅድም እንዳልኩ ሳይ ሙስሊም 450 ኤ ላይ መሐመድ የመጀመሪያ ግብዣ ሌሊት አጋንንቶች እዛው ጠፍተው ነበረ እና ዘመዶቹ ፈልገው አጋንንቶች ገለውት ይሆናል ብለው ፈልገው ጠዋት ከሆነ ዋሻ ሲመጣ አገኙት። ከዛ ምንድነው ሲሉት አጋንንቶች ግብዣ አድርገውልኝ ነው አለ። መቼም አጥንት አይሰጡትም አጋንንቶች እና እስልምናን ተቀበሉልኝ እንደውም አለ። ከዛስ ምግባቸው ምን እንደሆነ ታውቃላችሁ አለ። እናንተ አጥንት እንዳበሉባቸው አጥንት የሙስሊሞች የአጋንንቶች ምግብ ነው አለ። ስለዚህ እናንተ በእስልምናው አጋንንት የሙስሊሞች አቁ ነው ወራ ያ አጥንት አበሉም አይደለ? አጥንት የወንድሞቻችሁ ለሙስሊሞች አልከቆ አይ ወንድም አንተ ጂኒ ነህ እንዴ? የጂኒ ምግብ ነው ብሏል እኮ አጥንት። አረ አይደለም አጥንት እንደውም ማለት ነው የለም ማለት ነው እዛ ጋር እኮ ማለት ነው የለም እውነታዊ ነገር አጥንት የሙስሊም ደሙ ስላለ ማለት ነው ሲገልጸው እዛ ቦታ ላይ ቁርአን ላይ ማለት እናንተ መጽሐፍ ቅዱስ ላይ ማለት ነው 92ኛው መስመርት ላይ ምን ይላል መሰለ አላህን ተቀበሉ እና ይኸውልህ ያለው አንድ መልእክት አላህ ብቻ ነው። ኢየሱስ ክርስቶስ ነብይ የፈጣሪ ተላላኪ ነው እና የለም እዛ ቦታ ላይ እውነት ነገር እውነታዊ ነገር ለማውራት ይደርስና እኔ ቤተክርስቲያን መላለስ ነበር ከጓደኞቼ ጋር አንዴ እሺ መላለስ ነበር። ኤኒዌይስ አንዴ አጥንቶቹን ወደ ራሳችን እንመለሳለን። ቆይ አንዴ እዛ ስመላለስ አንዴ ቡሃሪ 38 60 አንዴ ክፈችው 38 60 ግን ማለት ነው ያልገባኝ ነገር ለምንድን ነው ታውቃለህ? በር ላይ ለሚቀመጡት የኔ ቢጤ የሚባሉ አሉ ቤተክርስቲያን በር ላይ እና መረቁን ለእኛ የሚለው ለእነሱ አጥንት ቢሰጥ ምን ችግር አለ? ተው እኛ ጋር ይኸውልህ የኔ ቢጤዎች በእስልምና አማኝ ላልሆነ ሰው ምግብ መስጠት አይቻልም፣ ይከልከለው። ወደ መጨረሻ አካባቢ ላይ አርጊልኝ አንዴ ዝቅ አርጊው ዘይ ምናምን ከሱ ጀምረሽ አንብቢው አንዴ ቆይ አንዱ ነገር ያ ኦኬ ምንድነው የሚለው what about the bone and the animal dung ይላል። እሺ አጥንቶችና የእንስሳት ዳሪዎች ሲል እንትን ነው አንዴ መሐመድ ካካሊል ሲል መልሹ እኔ ላንብበው መልሰው ያ መሐመድ ካካሊል ሲል አቡ ሁሬራ ሁሌም ድንጋይ ያቀብለው የለ መልሰው ያርጊው ያው ተከፍቷል። እስቲ ቀረብ አድርገው አንተ በትልቁ አድርገው ያው ተዚህ ጀምራ አንብበው አወቅዶ ይዘም ከሚለው ጀምራ አንብብ። በአማርኛ አድርገው ወይ ደግሞ በኦሮምኛ አድርገው። እሺ አንዴ ታንብብል እሷ ተረጉምላለች። ከዛ ለምን እሷ የምታነበው እኔ በኦሮምኛ ወይ በአማርኛ እኔ ላንብብና አልተረጉምና ከዛ አተረጉምላለሁ አማርኛ አንዴ ኦኬ ምንድነው የሚለው ከሱ ጋር ሄድ ለነኛ አጥንት ቆይ ስለ አጥንት ስላነሳ ያው አጥንት ነች አሪፍ ነች። ቆይ አንዴ ሚታ ኦኬ አቡ ሁሬራ ምንድነው ከመሐመድ ጋር ሄድኩ ነው የሚለው እና እንደዚህ ብዬ ጠየቅኩት what about the bone and the animal dung የአጥንቶችና የእንስሳት ዳሪዎችስ ብዬ ጠየቅኩት he said እሱ ምን አለ መሐመድ they are of the food of the jinns እነዛ ምንድናቸው የጂን ምግቦች ናቸው የጂኒዎች ምግቦች ናቸው አለ thank you ኦኬ የአጋንንቶች ምግቦች አጥንት ናቸው አጥንትና የከፍት እንትኖች ድህነቱን እንዲረሳ ከወይኑ ይጎንጭ አይስከር የሚለውን ቦታ አምጣልኝ። አረ ምን ችግር አለው? በገነት ውስጥ ስገባ ትጠጣ የለ እንዴ? ምን ችግር አለው ታዲያ? መጠጥ ሐራም ነው በእስልምና ማይፈቀድም። ገነት ስገባ ትጠጣለህ፣ ችግር የለውም። ካደ እኛ በምድር ላይ አዳምጥ የግመል ሽንት ትጠጣ የለ እንደ ከግመል ሽንትና ትንሽ ወይን ጠጅ ተጎንጭ የትኛው ነው የሚሻለው? በገነት ውስጥ በትልቅ አዳምጥ ብጠጣ ይቀለኛል። እፎይ ጥያቄን ተቀበለኝ እባክህ፣ ልወጣ ነው። ክርስትና የሚለውን ማን ሰጥቷችሁ ነው? እስኪ ንገረኝ። በቃ ከስሩን እኔስ ክርስትና የሚለውን ማን ሰጣችሁ? ክርስትና ማለት ምን ማለት ነው? ክርስቲያን ሁኑ ያላችሁ አምላክ ማን ነው? ክርስቲያን ማለት ምን ማለት ነው? አምላክ ጋር እውቅና አለ ወይስ ነብያት? ክርስትና ማለት ምን ማለት ነው ብሏችኋል? ምን ማለት ነው ሲጀምር? ክርስቲያን ማለት ያኔ ሃይማኖት ማለት ነው። ክርስቲያን የሚባለውን ሃይማኖት ማን ያውቀዋል? ንገረኝ እስኪ። ማስረጃውን
መልካም እሺ፣ በቃ ሚውት አድርጊ። ክርስቲያን እሺ፣ ክርስቲያን የሚል መጽሐፍ ቅዱስ ላይ አሳየኝ። ምን ማለት ነው? ምን ይሰራልሻል? ባሳይሽ ኦኬ፣ ወደ ቶፒኩ እንመለሳለን። በደንብ አስተውሉ። ርዕሳችን ምንድነው? እሱ እንትና ሰሚራ ምን ልመልስልሽ? እና እዚህ ጋር የምታስተምረው ወደ ክርስትና ለማምጣት አይደል? ሰዎች እኮ ምን ላሳይሽ? እሺ ምን ፈለግሽ? ክርስቲያን ሁኑ የሚል እውቅና አለ ወይ? ሃይማኖታችሁ ነው የምልህ። መልካም እሺ፣ ክርስቲያን ማለት ምንድን ነው ስልሽ እኮ አታውቂውም። ሳታውቂው ደግሞ ጥያቄው ራሱ ስህተት ነው ማለት ነው። አዳምጪሽ፣ ያው በደንብ አዳምጪ። ክርስቲያን ማለት አዳምጪሽ፣ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ነው። ክርስቶስን የሚከተል ክርስቲያን ተብለው ይጠራሉ። እኛ ስሙ አይደለም የሚያድነን፣ መኖሩ ነው የሚያድነን። ክርስቶስ ተከተሉን ብሏል ወይ? በደንብ ብሏል። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምረሽ ስታነቢው እንዲከተሉት አዟል። ስለዚህ ክርስቶስ ተከታይ፣ በክርስቶስ የሚያምን ክርስቲያን ተብሎ ይጠራል። እኛ የሚያድነን ክርስቲያን መባልሽና ለመባልሽ ሳይሆን ትክክልም የክርስቶስ ተከታይ ነሽ ወይ ነው። የክርስቶስ ተከታይ ነኝ ስላልሽ ሳይሆን የሚያድንሽ መሆንሽ ነው የሚያድንሽ። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ክርስቲያን ተብለዋል። እንዲሁም ቅዱስ ጴጥሮስ የክርስቲያን ግብር በግልጽ ጽፎታል፣ አስቀምጦታል። ስለዚህ ክርስቲያን የሚለው ስሙ ሳይሆን እኛ የሚያድነን መሆኑ ነው የሚያድነን። መሆኑ ከሆነ ደግሞ ምንድነው? እሱ የክርስቶስ ተከታይ ማለት ነው። ክርስቲያን ማለት ተከተሉ ብሎናል በሚገባ ክርስቶስ። ክርስቶስ ማን ነው? በስጋ የተገለጠ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። በስጋ የተገለጠው እርሱ ተከተሉኝ ስላለ እንከተለዋለን። እርሱን ተከተልን ደግሞ እርሱ ምንድን ነው? እውነት፣ ሕይወት፣ መንገድ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት፣ ሕይወት፣ መንገድ ነኝ ብሏል። እርሱ ምንድን ነው? እውነት ነው፣ መንገድ ነው፣ ሕይወት ነው። ይህንን መንገድ ይህን እውነት አውቀን ከተከተልነው ደግሞ ትንሣኤ ያለን በሚገባ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ስለዚህ ይሄን አምኖ እርሱ መከተል የዘላለም ሕይወት ይሰጣል። ሙሐመድን አምነሽ የዘላለም ሕይወት የለሽም። አላህን አምነሽ የዘላለም ሕይወት የለሽም። ማስረጃ የመጀመሪያው ገና ስከፍች ሱረቱል ፈቲሃ ላይ አላህ ራሱ ቀጥተኛው መንገድ ምራኝ ይላል። ክርስቶስ እኔ መንገድ ሕይወት ነኝ አለ። አላህ ግን መንገድ ምራኝ ይላል። ሱራ 34 24 ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን በላቸው ይላል። እርግጠኛ አይደለም ሙሐመድና አላህ እርግጠኛ አይደሉም። ሱራ 1971 ላይ ሁላችሁም ወደ እርሱ አውራጅ እንጂ አንዳችሁም አትቀሩም ይላል። ወዴት? ወደ ገሃነም። ገሃነም ገብተሽ 40 ዓመት ምናምን ተቃጥለሽ እንደምትወጪ ይነግርሻል። ስለዚህ ሙሐመድን አምናችሁ ተስፋም የላችሁ፣ አላህን አምናችሁ ተስፋም የላችሁ። ስለዚህ ክርስቶስ ግን ምን አለ? የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ይህንን ታምኛለሽ ነው ጥያቄው። ቶፒኩ ላይ መልሹ። አንዴ እንትና አውጩ። ስለዚህ እሱም መከተል እሱም ማመን የክርስቶስ ተብሏል። እኛ የክርስቶስ ተከታዩ ክርስቲያን እንባላለን። ተከታይ ማለት ነው። ኤኖስ በግሪኩ ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በእኛ ቋንቋ እንዲያብራራልን የተላከው ማን ነው? እሱ ፉአድ አቡበከር። መቀጠል ትችላላችሁ። ይሰማል? ትሰማለህ አንተ? ፉአድና አቡበከር ፉአድና አቡበከር አልሰማም። አንተ በልያ ኦኬ፣ ማወሩትን አስወርጃቸው በቃ። ሶፊያ ማለች። ሶፊያ
ሶፊያ አላወራችም። ያው ሶፊያ ዋድሜቷል። አቤት እንኳን ደህና መጣሽ። እየተማርኩ ነው። ደህና ሙስሊም ነሽ? ይመስገነው ነበርኩ። ግን ጥያቄ ልጠይቅህ ነው። ጥያቄ ልጠይቅህ አንዴ። እሺ ቀጥይ። ኦኬ 0-0 ኮፒ ሊንክ ለምታደርጉልንም ትናምጥሩም ቴንኪው። ማርያምን ነው የምታመልኩት? ኢየሱስን ነው ክርስቶስን? ያኔ ሁላችሁም ግማሹ ማርያምን ይላል፣ ግማሹ ደግሞ እግዚአብሔርን ይላል፣ ግማሹ ደግሞ ኢየሱስ ይላል። ያኔ አምላካችሁ ማንኛው ነው? አይ እንደዛ የሚል የለም፣ ተሳስተሻል። ለምሳሌ አሁን ትትምሉ እግዚአብሔር ትላላችሁ፣ እንደገና ደግሞ ማርያምን ትላላችሁ። ኦኬ ከዛ ደግሞ ምንድነው በኢየሱስ ስም ትላላችሁ። ያኔ በምንድን ነው ያኔ እንደዚህ የሚባለው? ኦኬ ማላ አልተፈቀደም። በእኛ የሚምሉት ተሳስተው ነው። ይቅር በያቸው እነሱ አይሻልም? አንዴ ማርያምና አንዴ ገብርኤልና አንዴ እግዚአብሔርን እያሉ ከማሉ እያመለኩ ከመሰለሽ ስተት ነው። በእርግጥ በእስልምና ካላህ ውጭ መማል አይቻልም አይደለም? አዎ። ያ መሐመድ ግን በተለያየ የማለባቸው ክፍሎች አሉ ካላህ ውጭ። ኤኒዌይስ ግን ማላ በማንኛውም አልተፈቀደም፣ በእኛ ላይ ክልክል ነው። ስለዚህ ተሳስተዋል። ምንድነው በማላቸው ቤተክርስቲያን ሳሁን ለምሳሌ ገብርኤል ቤተክርስቲያን አለ፣ እንደገና ደግሞ ክዳን ህምረት ቤተክርስቲያን አለ። ለምሳሌ እንዴት ነው ያኔ? አሁን ለምሳሌ በእኛ መስክር ነው አንዴ። ያኔ ልዩ ቦታው ያኔ ምን አለ መሰለህ? አሁን ለምሳሌ ደሴ አዲስ አበባ አለ አይደል? እንደዛ ለምሳሌ የኢየሱስ መስጊድ ያለ ግን መስጊድ አንድ ነው። የእናንተ ግን ገብርኤል ቤተክርስቲያን ነው ደግሞ ሚካኤል ኡራኤል ምናምን እዮ እንደዚህ ይባላል። ምንድን ነው ያኔ? ሁሉም የራሱ ያኔ ገብርኤል ለራሱ አምላክ ነው ወይንስ ኪዳነ ምሕረት የራሱ አምላክ ናት? አይ አይደለም፣ እንደዛ አይደለም። ስያሜ ናቸው እነኚህ። ቤተክርስቲያን ማለት በደንብ አስተውይ፣ ቤተክርስቲያንን የሰራት ራሱ ክርስቶስ ነው። ማቴዎስ ወንጌል ላይ ምዕራፍ 16 ላይ ቁጥር 16 አካባቢ ቤተክርስቲያንን የሰራው ክርስቶስ ነው። አንዴ ክፈቹ። ሶሪ በጣም ቤተክርስቲያንን የሰራት ሎክ ቤተክርስቲያን ብለሽ ስለጀመርሽ ቤተክርስቲያን ማለት በራሱ የክርስቲያኖች ቤት፣ እሷን ደግሞ የሰራው ማነው? ክርስቶስ ነው። ማርያም ብትይ ገብርኤል ብትይ ከዛ በኋላ ቤተክርስቲያን ብለሽ ትጨምሪያለሽ። በደንብ አስተዊ። ማርያም፣ ገብርኤል ቤተክርስቲያን፣ ሩፋኤል ቤተክርስቲያን፣ ጊዮርጊስ ቤተክርስቲያን፣ የሁሉንም ስም ከጠራሽ በኋላ ቤተክርስቲያን የሚል ትቀጥያለሽ። ቤተክርስቲያን የሚል ትቀጥያለሽ። ስለዚህ ቤተክርስቲያኒቱን የሰራት ደግሞ ማን ነው? ክርስቶስ ነው። የሁሉም ላይ ቤተክርስቲያን የሚል ስም አለ። እኔ እምላችኋለሁ፣ አንተ ጴጥሮስ ነህ፣ በዚህችም አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ክርስቶስ ጴጥሮስን ጠየቀው፣ ማን ይሉታል የሰውን ልጅ ብሎ ጠየቃቸው። አንዳንዶቹ ከነቢያት አንዱ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ ነህ ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። አንተ ይኸው የእግዚአብሔር ልጅ ነህ ብሎ መለሰለት ጴጥሮስ። አንተ ይህንን ያልከው ብፁዕ ነህ፣ የሰማዩ አባቴ እንጂ ስጋና እንትን አልገለጸልህም አለው። ተዛስ በዚህም መሰረት አንተ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ስለዚህ አንዴ አልመለስኩልሽም። ስለዚህ የገሃነም ደጆች ማይችሏት ቤተክርስቲያንን እንደሚሰራ ከነገረም በኋላ በደንብ አስተዊ። አሁን ገብርኤል ኡራኤል የሚሉት ታዲያ እንዴት መጡ? ለምን እንደዛ ተብለው ተሰየሙ? ገብርኤል ብቻ ብሎ አይቆምም። ቤተክርስቲያን የሚል አለ።
ትንቢተ ኢሳይያስ ምዕራፍ 56 ላይ ቁጥር 6 ላይ አንዴ ክፈችልኝ። ቤተክርስቲያን ከተባለ አይሚን ስማቸው ከመጣ በኋላ ቤተክርስቲያን የሚል አለ። ቤተክርስቲያኒቱ የማነች? የክርስቶስ ነች። ቤተክርስቲያን የክርስቶስ ነች፣ የክርስቶስ ነች። እኛ ክርስቲያኖች የተባልነው በክርስቶስ የምንሰበሰብባት ነች። ታዲያ እዚች ውስጥ ሌሎች ቅዱሳን ስሞች ለምን ተጠቀሱ ከሆነ አስቀድሞ በትንቢት ላይ እንደዚህ ተብሎ ተናግሯል። ከሌላም ሕዝብ ወደ እግዚአብሔር የተመረጡ ባሪዎችን ኦኬ ቁጥር 3 ላይ አድርገው። አንዴ 3 ላይ አድርጊው እና አንዴ ጣልቃ ትግባ። እሺ ቆይ አንዴ አዳምጪኝ፣ አንዴ አዳምጪኝ ፕሊዝ። ኦኬ እንደዚህ ይላል ወደ እግዚአብሔር የተጠጋ ወደ ምጻተኛው በእውነት እግዚአብሔር ከህዝቡ ይለየኛል አይበል። በደንብ አስቢ። ወደ እግዚአብሔር የተጠጋ ወደ ህዝቡም የመጣ ምጻተኛ እግዚአብሔር ይለየኛል ከህዝቡ አይበል። ድሃ፣ አፍታም፣ ንጉስ፣ ባለጸጋ፣ የቀን ሰራተኛ፣ ቋሚ ሰራተኛ የሚባል የለም። በቤተክርስቲያን ውስጥ አንድ ህዝብ ነን። አዳምጪ ቆይ። ኦኬ የተጠጋ ምጻተኛ በእውነት እግዚአብሔር ከህዝቡ ይለየኛል አይበል። ጀንደረባ ምነው እኔ ዛፍ ነኝ አይበል። ህግና ኦኬ እግዚአብሔር ለጀንደረባም እንዲህ ይላል፣ ሰንበቴን በሚጠብቁ ደስ የሚያሰኘኝንም ነገር ሰንበቱን ለሚጠብቁ ደስ በሚያሰኙት ደስ የሚያሰኘኝንም ነገር ቢመርጡ በቃል ኪዳኔም ጸንተው ቢኖሩ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም የሚጠራ ቦታን እሰጣቸዋለሁ፣ የማይጠፋ የዘላለም ስምንም እሰጣቸዋለሁ ይላል። በጣም ለማንበብ ያስቸግራል ትንሽ ካሜራሽ። ኤኒዌይስ ስለዚህ ቤተክርስቲያኑ የክርስቶስ ነች። በዛ በቤተክርስቲያን ውስጥ ደግሞ የማይጠፋ ስም ተሰጣቸው፣ መታሰቢያ ማለት ነው። ማርያም፣ ገብርኤል፣ ራኤል ምናምን እነኚህ ስሞች ቤተክርስቲያኑ የሚጠሩበት ይሆናል ማለት ነው። ለቅዱሳኑም እንዲጠሩበት አስቀድሞ ትንቢት ተነግሮ ነበረ። ቤተክርስቲያኒቱን በአዲስ ኪዳን ክርስቶስ ሰራት። ከዛ በኋላ በዛ በቤተክርስቲያን ውስጥ ደግሞ ማይጠፋ ስም ተሰጣቸው። እህታችን ሁሉም መስጊድ ሁሉ እኛ ጋር መስጊድ ነው የሚባለው ብለሻል። አንዋርም መስጊድ ታውቂዋለሽ? አንዋር መስጊድን ታውቂያለሽ? አንዋር አላህ ነው እንዴ? የኛ እኮ የቦታ ልዩነት ያንተ እኮ ቤተክርስቲያን አለ አይደል? ገብርኤል ድረስልኝ ወዴት አንዋር መስጊድ አላህ ነው ወይ? መስጊድ ሁሉ ያላህ ነው ብለሻል። አላህ ነው ብለሻል። አንዋር መስጊድን አውቃለሁ ብለሻል። አሊን መስጊድ ታውቂያለሽ? ያኔ የቦታ ስም ነው። እህታችን በአዳምጪ አንዋር ቦታ ነው ወይንስ ሰው ነው? አንዋር ስም እኮ ነው። ሰውዬ ምን ሆነ ነው? አሊ ቦታ ነው ወይንስ ሰው ነው? ስም ነው። ስለዚህ በእነኚህ ስም የተሰየመ መስጊድ አለ የለም? ያኔ ምን አለ መሰለህ እህቴ መስጊድ ለምሳሌ አንድ ሰው መስጊድ ቢሰራ መስጊድ እህቴ አንደኛ ይኸውልሽ፣ በቃ ቤተክርስቲያን አንደኛ ከቦታ አንጻር ሊሰየሙ ይችላሉ። እኛ እኮ ታዲያ አንዋር መስጊድ ቢኖር እኮ ታዲያ አንዋር መስጊድ እኮ አይደለም የማመልከው እኮ አንዋር። እናንተ ግን እኛም አናመልከው። ፕሊስ እኛም የምናመልከው ገብርኤል ድረስልኝ። አይ አንድ አዳምጪ። እኛም የምናመልከው አዳምጪ። ጥቁሩን ድንጋይ ታመልኪያለሽ፣ ጥቁሩን ድንጋይም ታመልኪያለሽ። ፕሊስ ሊስን ቴንክ ዩ። አንድ የሚዩት አርጊው። ቴንክ ዩ ጎበዝ። ጥቁሩንም ድንጋይ ታመልኪያለሽ። እዛ ጥቁሩ ሀጅ ሄደሽ የምትስሚው መስጊድ ሁሉ አንድ አይደለም ብለሽ ስለምታምኚ ነው። መስጊድ ሁሉ አንድ ቢሆን ኖሮ በሚሊየን የሚጠጋ ገንዘብ ከስክሰሽ ሳውዲ አትሄጂም ነበረ። ሱናናና ሳይ 2919 እንክፈችላት። እዛ ስትሄጂና ያንን ጠዋፍ ስታደርጊ ያኛው መስጊድ ከመስጊድ ስለሚለይ ኃጢአቴን ይቅር ይለኛል፣ ነፃ ሆናለሁ። የኔን ማመለስኩልሽ ስያሜ ነው የኛ አልኩሽ። እናንተ ጋር የተሰየመ እንደዚህ እንዳለ ስነግርሽ ግን መቋቋም አልቻልሽም። ፕሊዝ አዳምጪ። እችን አዲስ እንዴት እናንብብልሽ? አንዴ አንብቢያት ቤላ። አንዴ ቢታርክ። እሺ
ኦ አብዱራህማን ይላል። አብዱራህማን ዋይ ዱ አይ ኦንሊ ሲ ዩ ታቺንግ ዲስ ቱ ኮርነር። አብዱራህማን ሆይ ለምንድነው ሁል ጊዜ እነዚህ ሁለት ጠርዙ ስትነካ የማይ? ሂ ሴድ አይ ሄር ዘ መሰንጀር ኦፍ አላህ ሴይዝ ታቺንግ ዘም ሬዝ ሲን። የአላህ መልእክተኛ እንዲህ ሲሉ ሰማሁ እነዚህ ሁለት ድንጋዮች መንካት ኃጢአትን ይቅር ያስብላል ወይም ደግሞ ይሰርዛል። ኤንድ አይ ሄርድ ሂም ሴይንግ ሁኤቨር ሰርኩሌትድ 7 ታይም ኢትስ ላይክ ፍሪንግ ኤ ስሌቭ። ይህንን ደግሞ 7 ጊዜ የሚዞረው ደግሞ ልክ ባሪያን ነፃ እንደማድረግ ነው ወይም ነፃ ይሆናል እንደማለት ነው። ጎበዝ። ጥቁር ድንጋይ ያለ እናንተ ጋር መስጊዳችሁ ውስጥ እህቴ